ቻይና በአይነቱ ለየት ያለ በራሪ መኪና መስራቷን ይፋ አደረገች። ሰላም ተመልካቾቻችን እንደምን ቆያችሁ? ይህ ምን አዲስ በሳይበር የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው። በሳምንቱ የተከናወኑ አዳዲስ ነገሮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። መኪኖችን በኤአይ እና መሰል ቴክኖሎጂዎች ማዘመን ለረጅም ጊዜ ሲሰራበት የቆየ ፊልድ መሆኑ ይታወቃል። ለአብነትም ሰልፍ ድራይቪንግ እና በራሪ መኪኖች ተጠቃሽ ናቸው። ታዲያ በቴክኖሎጂ ፈጠራ ሁሌም ላቅ ያሉ ስራዎችን የምታቀርበው ቻይና በራሪ መኪናውን ይዛ ብቅ ማለቷ ዓለምን ያስገረመ ጉዳይ ሆኗል። ይህ በራሪ መኪናም የተሰራው ዢፒንግ በተሰኘው የኤሌክትሪክ ተሽከርካሪ አምራች ኩባንያ ሲሆን በአይነቱ ለየት ያለውን አዲስ በራሪ መኪና በቻይና ኤርሾ ወይንም የአየር ትርኢት ላይ ይዞ ቀርቧል። ይህ መኪና በራሪውን አካል ከጀርባው ይዞ የሚጓዝ ሲሆን መብረር በሚያስፈልግበት ወቅት ከጀርባው አውቶማቲክ በሆነ መልኩ በማውጣት መብረር የሚያስችል ነው። በራሪ መኪኖቹን ለማምረት ፈርቀዳጅ ይሆናል ተብሎ የታሰበው ፋብሪካ ግንባታው የተጀመረ ሲሆን በፈረንጆቹ 2025 መገባደጃ ላይ በብዛት ለማምረት እቅድ መያዙ ይታወቃል። በእቅዱም መሰረት ፋብሪካው በአመት 10,000 የሚደርሱ በራሪ መኪኖችን የማምረት አቅም አለው ተብሏል። እነዚህ በራሪ መኪናዎችም በፈረንጆቹ 2026 ጀምሮ ለደንበኞች ማድረስ እንደሚጀምር ተቋሙ አሳውቋል። የአንድ ቢትኮይን ምንዛሬ ዋጋ ከ$90,000 በላይ ማለፉና መነጋገሪያ መሆኑ ቀጣይ መረጃችን ነው የሚሆነው። በዲጂታል ኢኮኖሚ ውስጥ ከፍተኛ ቦታን እየያዘ የመጣውና በሁሉም የዓለም መንግስታት እኩል ተቀባይነትን ያላገኘው ቢትኮይን የምንዛሬ ዋጋው ከጊዜ ወደ ጊዜ እየጨመረ መምጣቱ አነጋጋሪ ሆኗል። ይህ መገበያያ እንግዲህ በሁሉም ዘንድ ወጥ የሆነ ተቀባይነትን ያላገኘው አንዳንዶች ለኢኮኖሚ እድገት ከፍተኛ ሚና አለው ሲሉ፣ ሌሎች ደግሞ በገዢ ፖሊሲ ካልታገዘ የተማከለ ኢኮኖሚን አደጋ ውስጥ ይከታል ማለታቸው የከረንሲውን ተቀባይነት እንዲቀንስ አድርጎታል። ሆኖም ግን በዚህ ሁሉ ውዝግብ ውስጥ የአንድ ቢትኮይን የምንዛሬ ዋጋ $90,000 አልፏል። ይህም የሆነው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መመረጣቸውን ተከትሎ ነው። ከዚህ ጋር ተያይዞም ፕሬዝዳንቱ ከምረጡኝ ቅስቀሳ ጀምሮ በህግ ማዕቀፎች ጨምሮ የታገዘ በክሪፕቶ ከረንሲና በዲጂታል ገንዘቦች ዙሪያ ያሉ ችግሮችን እስከ ወዲያኛው እንደሚቀርፉ ማሳወቃቸው ለምንዛሬው መጨመር ምክንያት ሆኗል። ይህ በእንዲህ እንዳለም በአሜሪካ የኢንዱስትሪ ዋስትና እንዲሁም የአክሲዮን ገበያን ቦንድና ክሪፕቶ ከረንሲን የሚያስተዳድረውን የኤጀንሲ ኃላፊ አባርረዋለሁ ሲሉ ተሰምተዋል። በእሳቸው እይታ ኤጀንሲው የክሪፕቶ ከረንሲን እድገትን ገቷል የሚል እምነት እንዳላቸው አንስተዋል። በያዝነው የፈረንጆቹ ዓመት የዋስትናና ልውውጥ ኮሚሽን ኃላፊ የሆኑት ጋሪ ጆንስለር በኢንቨስተሮችና በገበያ መረጋጋት ላይ ያለመ የክሪፕቶ ከረንሲን ቆንጠጥ የሚያደርግ ህግ ተግባራዊ ማድረጋቸው በፕሬዝዳንቱ አይን ውስጥ እንዲገቡ አድርጓቸዋል። ታዲያ የቢትኮይን ዋጋ ከነበረበት $69,000 የአሜሪካን ዶላር ተነስቶ ወደ $90,000 የአሜሪካን ዶላር ምንዛሬ እንዲያድግ ምክንያት ሆኗልም ተብሏል። በሌላ በኩል ቢትኮይን በየ4 ዓመቱ ለማይነሮች የሚሰጠውን ሽልማት በግማሽ እየቀነሰ መሄዱ ለዋጋው መናር እንደ ምክንያት ተጠቅሷል። በቀጣይ ወራቶች እንግዲህ የቢትኮይን ዋጋና ወደ ነጩ ቤተ መንግስት የሚያመሩት ፕሬዝዳንት ዶናልድ ትራምፕ ምን ያሳዩ ይሆን የሚለውን ተጠባቂ ጉዳይ እንዲሆን አድርጎታል። ወደ መጨረሻው መረጃችን እንለፍ ተመልካቾቻችን። ክሮም የሰው ሰራሽ አስተውሎትን ተግባራዊ ማድረጉ ለሳይበር ጥቃት ያለንን ተጋላጭነት እንደሚቀንስ ተነገረ። ለሳይበር ጥቃት መንስኤ ከሚሆኑት ጉዳዮች ውስጥ ደግሞ እንደሚታወቀው ሰው ቀዳሚውን ቦታ እንደሚይዝ ይታወቃል። ለዚህም እንደ ምክንያት የሚነሳው በቀላሉ መታለል፣ መዘናጋትና በዲጂታል ምህዳሩ ላይ ተገቢ ያልሆነ አጠቃቀምና ስህተት መፍጠሩ ለሳይበር ወንጀለኞች ምቹ ሁኔታን እንዲፈጠርላቸው በማድረጉ አጥቂዎች የሰውን ድክመቶች በመጠቀም በተለያዩ የኢንተርኔት ማሰሻዎች ላይ ቫይረሶችንና የፊሽንግ ጥቃቶችን ለማከናወን ቀላል እንዲሆንላቸው አድርጓል። ታዲያ ይህን ችግር ለመፍታት የክሮም ማሰሻ አዲስ የሰው ሰራሽ አስተውሎት ገጽታን ይፋ አድርጓል። ይህ ሰው ሰራሽ አስተውሎት 2 አበይት ዓላማ ያለው ሲሆን ተጠቃሚዎች የክሮም ማሰሻን በመጠቀም ድረገጾችን በሚጎበኙበትና ፋይሎችን በሚያወርዱበት ወቅት የተጠቃሚዎችን የሳይበር ደህንነት ማስጠበቅ ዋነኛው ተግባሩ ነው ተብሏል። በሌላ በኩል ደግሞ የክሮም ብራውዘር ተጠቃሚዎች ቀደም ሲል ያያቸውን መረጃዎች፣ ድረገጾችና መሰል ጉዳዮችን ቢዘነጉ እንኳን ማስታወስ እንዲችሉ ይረዳቸዋልም ነው የተባለው።
ተጠቃሚዎች ይህን የክሮም ማሰሻ ሰው ሰራሽ አስተውሎት ወዳጅ ለማድረግ በመጀመሪያ ሴቲንግ ውስጥ በመግባት ፕራይቬሲና ሴኩሪቲ የሚለውን አማራጭ በመጫንና የተሻሻለ መጠበቂያ ወይም ኢንሃንስድ ፕሮቴክሽን የሚለውን አማራጭ በመጠቀም ደህንነቱን ማስጠበቅ ይችላሉ ተብሏል። በሌላ በኩል የማሰስ ታሪኮን ለማስታወስ የክሮም ሴቲንግ ውስጥ በመግባት ኤክስፐሪመንታል ኤአይ የሚል አማራጭ ያገኛሉ። አማራጩን ሲጫኑ የማሰስ ታሪክ በሰው ሰራሽ አስተውሎት የሚል ሌላ አማራጭ ይመጣልዎታል። ይህን አማራጭ እንዲሰራ በማድረግ በክሮም ማሰሻ ላይ ቀድሞ የነበሩትን የማሰስ ታሪክ ቢዘነጉ እንኳ ሀሳቡን ብቻ በማሰሻው ሲያቀብሉ የክሮሙ ሰው ሰራሽ አስተውሎት ታሪኩን ከተደበቀበት ያቀብሎታል። ይህን አዲሱን የክሮም ማሰሻ ሰው ሰራሽ አስተውሎት በመወዳጀቱ ምክንያት ብቻ 25% የሚሆን የኢሜይልና መሰል ማስገር ጥቃቶችን ይታደጉታልም ተብሏል። ተመልካቾቻችን የዛሬው የምን አዲስ በሳይበር ፕሮግራማችን ይህንን ይመስል ነበረ። ሳምንት በሌሎች አዳዲስ ነገሮች እንደዚሁ እንጠብቃችኋለን። ሚዲያ ይሽታኛው ነበርኩኝ። የሳምንት ሰንበት